ጥቂቷን ነገር በሚበልጥ ነገር ታገሱት። ለዘላለም ተጠርታችሁ መንገድ ላይ እንዳቀሩ። አይ ድንገት ሰው ከኃጢአቱ ነፃ ያወጣል። ኢየሱስ መስቀል ላይ ሞቶ በከፈለው ብቻ ነው ነፃ የምትወጣው። ትንንሿ ነገር መንገድ ላይ አትያዛችሁ። ትልቁን ስዕል እዩት። የምታልፉበትን መንገድ በዛ ታገሱት። በሚበልጠው ነገር ታገሱት። ዘላለማዊውን ክብር አይቶ ትተህ እንደ ሙሴ ኮንክ ትተህ አጀንዳ አለብኝ ብለህ ጥለህ መውጣት። የማይሆን ነገር ሲነው ኖ አትከራከራቸው። ትተህ አንዳንዱ ነገር አትለውጠው። ትተህ መሄድ። ከለወጠ እግዚአብሔር ይለውጧል። ቆጭ አድርገህ ፈቀቅ። ለሚበልጥ ነገር ተጠርታችኋል። በጣም ለታላቅ ነገር። እና ሙሴ በተወለደ ጊዜ ቤተሰቦቹ አዩትና ያው እናቱ ናት። ዘጸአት ምዕራፍ 2 አካባቢ ሄዳችሁ ምዕራፍ 1 ምዕራፍ 2 አካባቢ ሄዳችሁ ታገኙታል። እና አይተው መልከ መልካም እንደሆነ ሲያዩ አይደል ፌቨርድ ነበር ነው። ለነሱ ባልገባቸው መንገድ የእግዚአብሔር ሞገስ ግን እላዩ ላይ ነበር። እናቱ ነገ ነፃ ያወጣናል ብላ አስባ አይደለም። ግን በቃ መልከ መልካም እንደሆነ ስታየው የንጉስን ቁጣ ሳይፈሩ 3 ወር ሸሸጉት ቤታቸው። ድምፁ መውጣቱ ስለማይቀር የግብፅ አዋላጆች መምጣታቸው ስለማይቀር ከአቅማቸው በላይ ነበርና ቤተሰቦቹ በእምነት ከመሸሸግ አልፈው በቀጥራን ለቅለቅ አይደል እናቱ አንድ ዘንቢል ውስጥ አርጋ ወንዝ ላይ ለቀቀችው። የፈርዖን ልጅ እንድታይ አድርጋ። እኔ በጣም የሚገርመኝ እናቱ ትገርመኛለች። ሙሴን ስታዩት እናቱን አታዩአትም? ሙሴ የዕብራውያንን አምላክ ቀድሞ ያወቀው በእናቱ ነው። ምክንያቱም ወገኖቹ እንደተገፉ ሲያይ አይደለም የሚለው። እግዚአብሔር ሳይገለጥለት በፊት ወገኖቹ እንደሆኑ ገብቶታል። ይህንን ታሪክ ሙሴ በምንም አይነት መንገድ ሊሰማው አይችልም ከእናቱ ውጪ። እናቱ እሱን ጡት ለማጥባት በእህቱ በኩል ለፈርዖን ልጅ ተነግሯት እናቱ ተቀጥራ ጡት እያጠባችው ትነግረዋለች። ስታሳድገው በልጅነቱ የዕብራውያን አምላክ አለ፣ አንተ ዕብራዊ ነህ፣ አንተ ግብፃዊ አይደለህም፣ አድገ ስትሞት የፒራሚድ መቃብር ውስጥ የምትገባ ሰው አይደለህም፣ አንተ ዕብራዊ ነህ፣ ሌላ ታሪክ አለ፣ እዚህ ሀገር የመጣነው በዮሴፍ አማካኝነት ነው ብላ እናቱ የእግዚአብሔር የሆነውን ነገር ቀድማ ነግራው ነው ያሳደገችው። ክብር ለኢየሱስ ይሁን። የዕብራውያኑ ጸሐፊ ቤተሰቦቹን ያስገባቸው ለዛ ነው። የነሱ እምነት ነበረበት የሙሴ ሕይወት ላይ። በእምነት ሸሸጉት፣ በእምነት አሳደጉት። እውነትን እየነገሩ በጥንቃቄ ሙሴን አሳደጉት። ጥቅል ሐሳብ ነው ያለው ዕብራውያን ላይ። የተብራራ ሐሳብ የለውም። ለብዙዎቻችን ግን ሙሴ እንግዳ አይደለም። ካደገ በኋላ የግብፅን ቁጣ ሳይፈራ የፈርዖን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። ክብር ለኢየሱስ ይሁን። ሙሴ አደገ፣ 40 ዓመት ቆየ ፈርዖን ቤት። 40 ዓመት ሙሉ ወደሚመለስበት ቤት እግዚአብሔር እያሰለጠና አቆየው። የፓላሱን አፕሮች እግዚአብሔር እያሰለጠና አቆየው። በግብፅ ትምህርት ራሱን እንዲያደራጅ አደረገው። ፈርዖን ቤተ መንግስት ነገ ተመልሶ ሚሽን ይዞ መምጣቱ አይቀርም። እንደ ዛሬው አይነት ላይሆን ይችላል። ተመልሶ ሲመጣ መሃል ላይ ባለው 40 ዓመት ያለ መጠን ትህትና ሊያስተምረው ይችላል። ተመልሶ ግን ይመጣል እዚህ ቤት። ስለዚህ እግዚአብሔር ቀድሞ ሙሴን 40 ዓመት ምናልባት ሙሴ ሊገባው በማይችል መንገድ ሲያሰለጥን አቆየው። በጣም ብዙ በክርስትና ላይ ያለ መንገድ አይገባንም። ሁሉም ነገር እየገባው መሄድ ያለ አይመስለኝም። እዚህ ውስጥ ካለ ሰየው፣ ግን አይገባንም ብዙ ነገር። ዋናው ነገር ይነገረናል፣ የቀረውን እየተራመድን ነው የምንማረው። ማዳንን እግዚአብሔር ውስጡ አስቀምጧል። በምን መንገድ እንደሆነ ሙሴም አልገባውም። አንድ በአንድ ግብፃውያንን በጥፍ እየገደለ አይችልም ማዳን። ውስጡ አለ፣ አስቀምጦታል። በምን መንገድ እንደሆነ ግን ገና አልገባውም። ይራመደዋል። ግን የሆነ ቀን ዴሊቨራንስ እንዳለ ያውቃል። ይሄ ኔሽን የሆነ ቀን ከዚህ ሀገር እንደሚወጣ ገብቶታል። በጥፊ ግን አይሆንም። የሆነ ትልቅ ስዕል አለ ውስጡ።
ዲቴሉን ግን እየተራመደ ነው የሚያውቀው። ባይገባችሁም ተራመዱ። እየሄድን ይገባናል። የሚቀጥለውን አንድ ስንራመድ ሌላ ነገር ይገባናል። በጣም የተቆራረጠው ስዕል ነው ተገጣጥሞ ሙሉ ፒክቸር የሚያመጣው ፐዝሉ። አንዷን ስትሰካት ሙሉ ስዕሉ ላይ መጣል ይችላል። ተሰካክቶ አንድ ቀን ግን ፒክቸሩ ይመጣል። እና በእምነት ለቆ ወጣ ይላል። ግብፅን በእምነት ለቆ ወጣ፣ የንጉስን ቁጣ አልፈራም ይላል። ታውቁታላችሁ። ያው 340 ነው ሰውየው የኖረው። የመጀመሪያዋን 40 እንዳልኳችሁ ፈርዖን ቤት ሲያሰለጥነው በጣም ጭንቅላቱን በጣም ትሬንድ አደረገው። እግዚአብሔር አሳደገው። ጭንቅላቱን የማይፈራበት ደረጃ አደረሰው። መጥኖ ማውራት የሚችልበት ሌቭል ላይ አምጥቶታል። ግን ደግሞ ካራክተሩ መሰራት ነበረበት። ውስጡ ያለውን ነገር ደግሞ በደንብ ሃምብል ማድረግ ነበረበት ከእግዚአብሔር ጋር ለመኖር እንደዛ ስለሆነ። ስለዚህ ፈርዖን ቤት የተቀጠቀበት ነገር አለ። ያንን ደግሞ በመለኮታዊው ዓለም በደንብ አድርጎ ስጋ እንዲያለብስለት ደግሞ ሃምብል ማድረግ ነበረበት። ዩቶር ቤት ወሰደው። አይ ቲንክ ይህም ዲዛይን ሙሴ አይገባው። ዩቶር ቤት ወስዶ ጨፍልቆ ነው የሰራው። ፓላስ ቤተ መንግስት እየተቀመጠ የንጉስ ወንበር ዙፋን ላይ ተቀምጦ የፈለገውን የሚያዝ ሙሴ ዩቶር ቤት ሄዶ እረኛ ሰርቭ የሚያደርግበትን ሀርት እዛ ደግሞ ቢውልድ አደረገለት። ክብር ለኢየሱስ ይሁን። ተራመዱ። ባይገባችሁ አትቁሙ። አልገባኝም ተብሎ መንገድ አይቀየርም። just keep walking። እራመዳለሁ በሉ እስቲ። አዳኝ ይመስላል ሲራመድ ኢየሱስ። በጣም ማይነር የሆኑ ነገሮች ጋር ዲል ማድረግ ምናምን ሲጀምር ቀጥሎ ከቤተ መንግስት ጋር ሲያደርግ ወርዶ እንደገና አይመስልም አዳኝ። ዲዛይኑ አይመጣም። አሁን ለሐዋርያቱ እኮ ስዕሉ አይመጣልህም። መራመድ ነው ግን አታቁሙ። መሄድ አታቁሙ። የመጨረሻ ውሳኔያችሁ መራመድ መሆን አለበት። መጨረሻ በእድሜያችሁ እድል ካገኛችሁ ቸርች ነው፣ እዚህ ኑ። የመጨረሻ እድል ካለ ተንበርከኩ፣ ጸልዩ። ሙሴ አልገባውም። አንዳንዴ እግዚአብሔር ፈቃድን ይጫናል። ሁሌ አስፈቅዶ አይሰራም። ሁሌ አንተ እሺ እንድትል እያደረገ አይሰራም። አንዳንዱን ካለፈ በኋላ እንድታመሰግን አድርጎ ይሰራል። ሲጨነቅ ደስ ያለው የለም። ሲወጣስ ያስጨነቀኝ ለመልካም ነፍሱ እስክትወጣ በእኔና በሞት መሃል አንድ እርምጃ እስኪል እኮ ያስጨነቀው። ጨርሶ ሲወጣስ እንኳን ተጨነቅኳል። ባይገባንም መራመድ ነው። እንዳታቆሙ በፍጹም እንዳታቆሙ። እግዚአብሔር በህይወታችሁ ላይ እየገነባ ያለው ነገር አለ። እያፈረሰ ደግሞ እየገነባ ያለው ነገር አለ። ዩቶር ቤት ሲወስደው እግዚአብሔር ፈርዖን ቤት የነበረውን ፕራይድ እያወጣለት ብቻ ሳይሆን ሂዩሚሊቲን እየገነባበት ነው። ትህትናን እየገነባበት ነው። የሚቀጥለውን 3ኛውን 40 ዓመት ከእግዚአብሔር ጋር የሚኖረው በእውቀት ብቻ አይደለም፣ በትህትናም ነው። አይ ከእግዚአብሔር ጋር እንትን ተብሎ ተጽፏል እያልኩ ብቻ አልኖርም፣ ሃምብሎኝ ነው የምኖረው። ስለዚህ እግዚአብሔር ጨፈለቀው፣ በደንብ አድርጎ አፍርሶ ትሁት አረገው። ከዛ ትዝ ይላቸዋል ተራራ ላይ ጎልማሳው ሙሴ በግ እየጠበቀ እያለ ነው ኮሬብ ላይ ብቅ አለ። እግዚአብሔር ስለሰራው ሊሰራበት መጣ። ኦሬዲ ገንብቶታል። ስለዚህ በሱ በኩል ደግሞ ሊሰራ ነው። ትዕግስት ይፈልጋል። ታገሱ። አሜን ነው። እንኳን ከእግዚአብሔር ጋር መኖር አይደለም ኖርማል ትምህርት ቤት ዝም ብሎ ይመረቃል እንዴ ሰው?
በፈለክ ሰዓት እየገባ እየተማርክ እኮ አትመረቅም። ድጋሚ እንዳትመጣ ነው የሚሉ። ትሬኒንግ ሴንተር ነው አሁን ቸርች እኮ። ስትፈርስ ያማል፣ መታገስ ነው። ባካመመኝ አዎ አውቃለሁ፣ እንዲቀንስልህ እጸልይልሃለሁ ህመሙን ቶሎ ቶሎ እንድትችለው እንጂ ሲገነጥለው አብሮ የኖረ ነገር ከላይ ላይ ሲነቀል እኮ አዙሮ ወድቀ ጸልየንልህ ተነቃለህ፣ ተቀምጠህ ትቀጥላለህ። ሌላውን ደግሞ እንነቅላለን። እንደዛ ነው እኮ ያኖረን የሚያኖረንም። ክብር ለመንፈስ ቅዱስ ይሁን። ተገለጠለትና እኔ አንተ ማን ነህ አለው። ራዩልኝ ሲል እኔ አለው የአባቶች አምላክ ነኝ። አሁን ወደ ሚሽኑ መጥቶለታል። አሁን እግዚአብሔር በሙሴ ለመስራት አይቸገርም። በጥፊ የሚገል ሰውዬ የምናገረውን አላቅም የሚል ትህትና ላይ ደርሷል። አይ ቴሲሱን የሰራው በትህትና ነው። የምናገረውን አላቅም የሚል መመረቂያ ጽሑፍ ነው የሰራው። አይ ሲጨመቅ እኔ አፈት ባረ እኔ አሮን አለል ይላል። ደስ አለው እግዚአብሔር። በቃ እኔ ባንተ ነው መሰራው አለ። የአባቶች አምላክ ነኝ አለው። የአብርሃም የይስሐቅ ያዕቆብ ሲለው እናቱ ነግረዋለች። አውቃለሁ አሁን አለው ሲለው የሕዝቤን ሲቃያቸውን አይደለ ሰማው፣ አየው፣ ወረድኩ አይደለ ያለው። ሶስት እኮ ነው። ሰማው ጩኸታቸውን፣ እሺ አየዋቸው አለና አሁን ወርጃለሁ አለ። እና ባንተ እግር ነው የምራመደው አለው። ባንተ እግር ነው አሁን የምራመደው አለው። ወደ ግብጽ አለው። ወደ የትኛው? ወደ ፈርዖን ቤት አለው። ወደዛ። አዎ ባኔ እግር። ኧረ ሌላ ይሻላል፣ እኔ መናገር እኮ አልችልም ሲለው አፍን የፈጠረ አለው። እንዴት አድርገህ ታልፈዋለህ እግዚአብሔርን? ክብር ለኢየሱስ ይሁን። እልክሃለሁ አሉ። ታውቁታላችሁ ክርክሩን፣ ጭቅጭቁን። ተሟገተው ሙሴ እግዚአብሔርን። በኋላ ላይ እግዚአብሔር በቃ አይትቻለሁ በሌላ ሰራለሁ አላለውም። መናገር ነው የማትችለው? አዎ አሮንን ነብይ ላርግልህ፣ ነብይ ልሹምልህ አለው። ከስር አንተ ተናግረዋለህ፣ እሱ ይንገርልህ። ነብይ የተሾመለት ብቸኛ ሰው ሙሴ። አንተን በግብጽ ምድር እንደ አምላክ ላርግህና አንተ ለአሮን ነግረው አሮን ሄዶ ይናገርልህ። እግዚአብሔር ሲጨክንብህ ነው። አልለቅህም አለው። መናገር አልችልም። የሚናገረው ማን? አሮን። በቃ ለአንተ ነግርሃለሁ፣ አንተ ለአሮን ትነግረዋለህ፣ አሮን ሄዶ ይናገራል አለው። አልተውህም አለው። እግዚአብሔር ዲዛይን ውስጥ ገብቷል ሙሴ። የእግዚአብሔር ዘላለማዊ ፕሮግራም ውስጥ ገብቷል ሙሴ። መውጣት አይቻልም። መውጣት የማትችሉበት ነገር ውስጥ ገብታችኋል። አጠገባቸው ሰው አይተውህም በሉት፣ ንገሩት። ብዙ አትላፋው፣ አይተውህም በሉት። አትድከሙ፣ አይለቃችሁም። ስትገላበጥ ብታድር አይተውህም። መጋጠሚያ ላይ ነክቶ ገንጥሎ ይሄዳል እንጂ አይተውህም። ምልክት ትቶብህ ነው የሚሄደው። እማይተውህ ከሆነ ምን አደከመ? ተስማማ፣ ቶሎ መስመር ላይ ግቡ። ያው ሐሙስ ማታ ነው መልእክታችሁ ነው። ያው አንደኛ ሁለተኛ የለውም። ተስማሙና እየሰራችሁ ነው፣ እያፈረሳችሁ ነው፣ እየገነባባችሁ ነው። እግዚአብሔር እድሜ ላይ ዘመን ላይ ታሪክ ላይ ጣልቃ ከገባ አይተውህም። ሊሰራብህ ከመጣ ጊዜ አትፍጅ፣ ቶሎ ተስማማ። ረጅሙን ዘመን ይስራብህ። ብዙ ዓመት ለምን አይጠቀምባችሁም? ንቆ ትቶ እምቢ ብሎ የወጣው ቤት አለ ሙሴ። የዕብራውያኑ ጸሐፊ በአዲስ ኪዳን መነጽር ነው የዘጸአቱን ሰው የሚያየው። መስቀል አሻግሮ ነው ዘጸአትን ያመጣው። ስለዚህ የዕብራውያኑ ጸሐፊ ምን አለ? ስለ ክርስቶስ አለን።
አንድ ነገር ልንገራችሁ ስሙኝ። ሊትራሊ ሙሴ ዘጸአት ላይ ቆሞ ስለ ክርስቶስ የሚለው ሙሉ ነገር ላይኖረው ይችላል። ባይዘዌ እግዚአብሔር አስወስኖ የሚያስገባ ቦታ ግን መጨረሻው እሱ ጋር ነው። ሙሴ አሁን የዕብራውያኑ ሰውዬ እንደሚነግረን አይነት ስዕል ላይኖረው ይችላል። ስለ ክርስቶስ የሚል ሙሉ ፒክቸር ላይኖረው ይችላል። የእግዚአብሔር ነው የሚለው ግን ገብቶታል። እግዚአብሔር የዚህን መንገድ ዴስቲኔሽን ያደረገው ክራይስት ላይ ነው። ሰምታችሁኛል? የሚያሰቃየው ሙሴን እንደዚህ አይነት መንገድ ውስጥ የሚያስገባው ስለ ክርስቶስ የሚል ቲም አወጣ ይሄ ሰውዬ። እኔ በጠቅላላ የመጽሐፍ ቅዱስ ትምህርት ላይ ቆሜ ነው ሙሴን የማየው። የዘጸአቱ ሙሴ ላይማ ካላችሁ ግብጽ ፈርዖን ሙሴ ምናምን ነው ያለው። በጠቅላላው መጽሐፍ ካያችሁት ግን ስለ ክርስቶስ የሚል ሌላ ቲም አለው። የገባችሁበት መንገድ መጨረሻው ይሄ ነው። አንድን ህዝብ ከግብጽ ነፃ ማውጣት ብቻ አይደለም ዲዛይኑ፣ ያልፋል። ሌላ አለው። እግዚአብሔር በዚህ እድሜያችሁን ይባርክ። አሁን እግዚአብሔር በህይወታችሁ ላይ መስራት ያለበትን ይስራ። ይሄ ነገር ግን ቀጥሎ ለሚገለጠው ትልቅ ነገር ጠላዩን በሙሴ እጅ እኮ የ400 ዓመት ባርነት እኮ እየሰበረ ነው። ይሄንን የሚያክል ነገር እየሰራ እኮ ነው። አሁንም እኮ እየሰራ ነው። ግን ጥላ ነው ነገሩ። ሌላ ትልቅ ስዕል አለ ከፊት። ማስተር ፕላኑ ሌላ ነው። ኤስ እግረ መንገድ የ430 ዓመት ባርነት እግረ መንገድ ሲሆን እግዚአብሔር ለምን አይነት ትልቅ ነገር ነው የፈለገን? ተጨቃጭቀው እግዚአብሔር አሸነፈው። እጅን ከተት አውጣለሁ፣ በረዶ መሰለ መልሰ ከተት አውጣለሁ፣ የሰው እጅ ሆነ። በትርንጣል እግዚአብሔር እኮ ከመጣብህ አትጨቃጨቀው። መሸነፍ ለማይቀር በፍርድ ፊት ቆሞ ይረታል። ተስማምተህ ግባ። አሜን ነው። ወደ ፈርዖን ቤት ለመሄድ ተስማማ። ታውቃላችሁ፣ ሄደ ወደ ግብጽ ተመለሱ። ሄደ ፈርዖን ቤት ሄደ። የድሮ ሙሴ አይደለም፣ ከፓላሱ የወጣው ሙሴ አይደለም። 40 ዓመት ሙሉ እረኝነቱ ስለከረመ በቃ ሌላ አይነት ሰው መስሏል። ፈርዖን ኒካው ነው የነበረው። አየውና የእስራኤል አምላክ እግዚአብሔር እንዲህ ይላል አለው፣ ሕዝቤን ልቀቅ ያመልከኝና ያገለግለኝ ዘንድ። ያው እናንተ ማክሰኞ የተማራችሁ ነው አምልኮ። ለእሱን አምልኮ እንዲያመልከኝ መቅረብ መቀደስ ምናምን ማለት ነው። እንዲያደርግ አውጣው ልቀቀው ይልሃል ሲለው ፈርዖን እንዲህ አለው፣ ለቀለት ዘንድ እግዚአብሔር ማን ነው? ማን ነው እግዚአብሔር ሲለው፣ እግዚአብሔር ቅርብ ነው ታውቃላችሁ፣ ይተዋወቃል። ማን ነው? እኔ ነኝ። በባጭ እኔ ነኝ። ፈርዖን ቶሎ ስለሚረሳ 10 ነው የጨበጠው። እኔ ነኝ በቀማል፣ እኔ ነኝ በጨለማ፣ እኔ ነኝ በበረዶ። እግዚአብሔር ቅርብ ነው። ባይዘው ማን ነው? ቶሎ ይረሳል ፈርዖንም። እግዚአብሔር እናቴ ብቻውን መሰለ እንዴ? አገር እኮ ነው የሚጨበጠው። አንድ እጁ ትልቅ ነው እሱ። ግብጽ ነው የሚጨበጠው አንድ ላይ። አገር ነው አንድ ሰውዬ እኮ ነው ማን ነው የሚለው? እግዚአብሔር አገር ይጨብጣል። ድፍን ግብጽን ከጌሴም እስራኤል ናታ ያውቁታል እነሱ። እማያውቀውን ይጨብጣል እየዞረ። ይሄን የሚያክል ብርቱ ነገር የሰራው በዚህ ሰውዬ ነው። የእስራኤልን ወርቃማ ታሪክ እግዚአብሔር የጻፈው በዚህ ሰውዬ ህይወት ነው። ግብጽ አገር ሆና ከተፈጠረችበት ጊዜ ጀምሮ እንደዚህ ሆና አታውቅም እስኪባል ፈራረሰች። አንድ ጨካኝ ሰው ከእግዚአብሔር ጋር ወግኖ ቆሞ ይሄ ሁሉ ታሪክ በህይወቱ ተሰራ። ክብር ለኢየሱስ ይሁን። ሲሰራችሁ ሊሰራባችሁ ነው። ሌላ ሰው አትጠብቁ። እናንተ አላችሁ። ዶንት ኤክስፔክት ይሆን አትጠብቁ። እናንተ ናችሁ።
እዚህ ቤት እያመጣ ማክሰኞ፣ ሐሙስ፣ እሁድ በተለያየ አይነት መንገድ እየያዘ እየጨፈለቀ እያፈረሰ እየገነባ እያስጣለ እያስያዘ ሲሰራ ሊሰራብህ ነው። የምትላክበት ቦታ አለ ማለት ነው። አልቲሜትሊ ግን ዲዛይኑ ይግባችሁ። ምንም ነገር እዚህ ቤት ቢያደርግላችሁ የሚያደርግላችሁ ስለ ክርስቶስ ነው። ታውቃላችሁ ፈርዖንም ቢሲል እግዚአብሔር የመጨረሻ አለ፣ በቃ መዝጊያ ላርግ አለ። በኩራቱን እመታለሁ አለው። ማን ነው ሲል በዚያች ሌሊት አይደል ሙሴ ፋሲካን አደረገ ይላል። አርዶ ደምን በበራቸው በመቃና በጉበናቸው ላይ ረጨ ይላል። በዚያ ሌሊት የደሙ ምልክት ያለበት ብቻ ሲቀር አይደለም ይለው ሌሊት አለፈ ይላል። ከንጉሱ ቤት አይደለም ይለው እስከ ታችኛው ቤት ድረስ በአንድ ሌሊት ለቅሶ ሆነ ምድሪቱ። ፈርዖን በጠዋት ሙሴን አስጠራው። ውጡልኝ አለው። ልቀቁ አለ። ውጡ ሂዱ አለ። አያችሁ ከሞት መዳንን አሁን እግዚአብሔር የዘላለም ሞትን ለመስበር ጥላ እያደረገ እንደሆነ ማን ይገባዋል? የዛን ቀን በበሩ መቃንና ጉበን ላይ ደም የተቀባለ ሰውዬ እኮ ከዛች ሌሊት ሞት የተረፈ እኮ ነው የሚመስለው። እግዚአብሔር በክርስቶስ ኢየሱስ ፋሲካ መሆን የዘላለምን ሞት ከኛ ቤት እየከለከለ እንደሆነ አሁን ማን ይረዳል? ትልቁ ዲዛይን ኢየሱስ ነው። ትልቁ ዲዛይን እዛ ጋ ነው። ሪዴምሽንን እያወራ እንደሆነ ሳልቬሽን እየተመሰከረ እንደሆነ እግዚአብሔር ስለ ድነት፣ ስለ ቤዛነት፣ ስለ ኃጢአት መስዋዕት፣ ስለ መቅረብ እግዚአብሔር እያወራ እንደሆነ ማን አንደርስታንድ ያደርጋል? ትልቁ ስዕል ሌላ ነው። ይሄኛውንም ያደርገዋል። ከግብፅ ምድር ነፃ መውጣትንም እግዚአብሔር ያደርጋል። የሚበልጥ አለ ነው። ከምንም ነገር ያድነኛል፣ እያዳነኝም ነው። ዘላለማዊ አለ ሌላ። ይሄንን ሳይ በህይወቴ ላይ ዛሬ የተከናወነው ሳይ ለዘላለም እርግጠኛ ሆናለሁ። ወጡ ብቻ ነው እንዴ? አወጣጣቸውስ? ኤክሶደስ እኮ በጣም እኮ ማይቲ ነው። እግዚአብሔር ካላረገው ቴክኒካሊ አታረገውም። የዘጸአት መጽሐፉን ዘጸአት በአይምሮ አታረገው። ባህር በአጋጣሚ ይከፈላል እንዴ? በአጋጣሚ ዛሬ አምሮኛል ብሎ ደረቅ ይሆናል እንዴ? ሊሆን አይችልም። ለዛውም ቀይ ባህር መተው ባህሩ ጋር ቆሙ። እግዚአብሔር ሲያድን ያላጋዥ እንደሚያድን ሊያስረዳ እጃቸው ላይ መዋጊያ ሳይዙ ነው ያወጣቸው። ባህር ከፊት ነው፣ ፈርዖን ከኋላ ነው። ብለው ሲጮሁ እግዚአብሔር መጥቶ ተጋግዘን እንዳን አይደለም ያለው። ዛሬ ለእናንተ የማደርገውን ማዳን ታያላችሁ እና ዝም በሉና አቁሙ አለ። ሳታዋጣ ትድናለህ እያለ እኮ እየነገራቸው ነው። ሳልቬሽን ነው። it's a salvation መጽሐፍት ሁሉ ስለ ኢየሱስና በኢየሱስ ስለተሰራው ብቻ ነው የሚያወሩት። ሌላ ትልቅ ታሪክ እዚህ መጽሐፍ ውስጥ የለም። ዋናው ታሪክ ይሄ ነው። እግዚአብሔር ባህር እየከፈለ የሆነ ባህር ከፍሎ 1.2 ሚሊዮን ሰው እያሻገረ ብቻ አይደለም። የዘላለም ሞት ተሰብሮ የማይቆጠር ሕዝብ ከመሬት ወደ ሰማይ እንደሚወጣ ከግብፅ ወደ ከናን እያወጣ እያስረዳ ነው። ትክክለኛው ዘጸአት በኢየሱስ በኩል የሚሆነው ነው። የሙሴ ትልቅ አይደለም ወይ? ምን ይጠየቃል ትልቅ መሆኑ? በፍጥረት ታሪክ አንዴ ነው የሆነው። ከፍጥረት ጀምሮ እስከ ዛሬ ባህር ተከፍሎለት የተሻገረ ሕዝብኛ አናቅም። እግዚአብሔር የጠራው ሕዝብ ብቻ ነው የተሻገረው። ሆኖ አቅም በጣም ትልቅ ታሪክ ነው። የሚበልጠው መጥቷል ነው። እግዚአብሔር መጣና በኤርምያስ መጽሐፍ ላይ እንደዚህ አለ። እስራኤልን ከግብፅ ያወጣ ሕያው እግዚአብሔርን ብላችሁ ማትምሉበት ዘመን ይመጣል አለ። እስራኤላዊ እንዳልዋሽ እርግጠኛ የምትሆነው አባቶችን ከግብፅ ያወጣ ሕያው እግዚአብሔርን ካለ እውነቱን ነው። እግዚአብሔር መጣና እንደዚህ አለ፣ እንደዚህ ብላችሁ እማትምሉበት ዘመን ይመጣል። እንዴት አሉ? የሚበልጥ አድርጌ ያለ። የት ነው የሚበልጥ ያደረገው? ክሮስ ላይ ነው።
ያኛውን ዘጸአት እግዚአብሔር ኃይሉን የቀነሰው እዚህኛው ጋር አድርጎ ነው። ሙሴ ገባው የእግዚአብሔር ነገር ነው። ስሙኝ፣ እኔ አድናለሁ አለ እግዚአብሔር። አውቄ ነው አለ። ምንም እንዳትይዙ በትር ብቻ ያዙ ያልኳቸው አውቄ ነው። ለምን? ድነቱ የብቻዬ ነው። እየቀዘፉ ተሻገሩ አይልም። የምስራቅ ነፋስ መጣ ነው የሚለው። ያው ሮዋ የሚለው ቃል ኢንተርቼንጀብል ነው። ድሮ መንፈስ ስለማያውቅ ነው ነፋስ ያሉት። መንፈስ ነው የሚለው ዳዊት። እግዚአብሔር መጣ የማዳን ስራ ሊሰራ ሲመጣ የተጠቀመው መንፈስ ነው። አሜን በሏ። አብ አለ፣ መንፈሱ አለ። ያው ድነት ላይ ኢየሱስ ሁሉ ያለ። በትር አንሳ አለው ሰውየውን። በትር መሰቁም ነገር ነው ለመክፈል። እግዚአብሔር ብቻውን እያደረገ ነው፣ ዝም ብሎ ሰራ እንዳይባል። እስቲ ና ሙሴ አለ፣ እስቲ በትር ብድግ አድርጋል። እቺ በትር ትገርማለች። አረጋት ተካፍ በቀኝና በግራ ቆሜላ። እኔ እንደው አንዳንዴ መጽሐፍ ቅዱስ ክፍል እኮ ብትኖሩስ፣ የዛን ቀን ብትኖሩ። በእርግጥ እኛ ሀገር የተሰበከውን ያህል ሙሴ ራሱ የሚያውቀው አይመስለኝ። በስሪዲን የተሰበክነው እኛ በዚህ ለነገሩ እኛ አይደለም። ኢሳይያስ ነው ባሩን በየክፍሉ የከፈለ ብሎ ክፍል ለክፍል ነው ብሎ ውስጥ ለውስጥ ነበረው ብሎ የነገር ኢሳይያስ ነው። ዝም ብሎ ከፈለው አለን ሙሴ ያው የነበረው ሰውዬ። ከዛ አንዴ ወጡና በየክፍሉ የከፈለ አሉ። ቀጥሎስ ስሙን፣ እኔ አንድ መዝሙረኛው ሰውዬ ሲጽፍ የጻፈው አለ ባህር ተከፍሎ አይደለም አለ ስንሉ ሸሽታ ነው አለ። ባህር ለምን ሸሸች የሚል አንብባቸው። ተከፍሎ አይደለም እና ሸሽታ። ባህር ሮጦ አምልጦ ማለት ነው። መሸሽ ሌላ ትርጉም አለው እንዴ? መሸሽ ሌላ ትርጉም አለው ወይ? ፈቀቅ ብላ አይደለም አምልጣ ነው አለ። ለምን? ያዕቆብማ መጥቶ ፊቷ ቆሞ፣ ያዕቆብ ቆሟል። ለምን? ያዕቆብን አምላክ ምን ማለት? ያዕቆብ መጥቶ ሲቆም እግዚአብሔር ስራ ጨርሶ መጣ። ከኋላው መጥቶ ብቅ ሲል ስታየው መጣ። ያዕቆብማ መጥቶ ቆይቷል፣ ቁጭ ብሏል። የያዕቆብ አምላክ ከኋላ ሲመጣ አይታው ይላል። እስቲ አሜን በሉ። ድነት ላይ የለበት ምንም ነገር የተሰራው ያዕቆብን አይቶ አይደለም፣ እግዚአብሔርን አይቶ። በቃ ሲል ተረካከ ስትል እግዚአብሔር እንደዚህ ያለው በሉለፉ። ትምህርቱ እያደገ ነው የመጣው ለነገሩ አይደል? አንዱ ተከፈላል፣ አንዱ ሸሽቶ ነው አለ። ሌላው ነፋስ ነው የከፈለው፣ አንዱ መንፈስ ነው የከፈለው አለ። እያደገ ነው። እንዲህ አደራጅተን ነው ሙሉ ትምህርት የምንይዘው። ለኛ አዲስ ኪዳን መኖራችን ጥቅሙ እሱ ነው። ያለቀ ትምህርት ነው እጄ ላይ ያለው። አሜን በሏ። ቀይ ባህር ተከፈለ ጋር እንዳቆሙ ኢየሱስ መስቀል ላይ ቆሞ ሞትን ሰንጥቆ ተወጥቷል። እዚህኛው ዘጸአት ላይ ሙሴ አውጪ አይደለም፣ ከኛ ጋር አብሮ ወጪ ነው። ኢየሱስ ነው የዚህ ዘጸአት መሪ። ይሄ ከሲኦል ወደ ሰማይ ነው፣ ከግብፅ ወደ ከናን አይደለም። ይሄ የሆነ ጂኦግራፊካል ሎኬሽን አይደለም የምታቋርጠው። ይሄ ሰማያትን ነው ክሮስ ያደረገው፣ በሰማያት ያለፈ ነው። ሃሌሉያ! ኢየሱስ ወደር የለውም። እኔ ስሙኝ፣ ክብር ለኢየሱስ። አብ አይገርምም? እንደው የአብ ትዕግስት ልጁን እዛ ጋር ለሚያመጣበት ፕሮግራም እዚህ ጋር እያደራጀ ይሰራል። ይሄኛውም እኮ በጣም አንዴ እንደው ምን አሉ እንዴ ተናግረዋለሁ። አንዴ እዚህ ልናገር ነው እንጂ አንድ ቦታ አሉ ቀይ ባህር እኮ የተከፈለው ዝም ብሎ በጠባቧ ነው አሉ አንዱ። አሁን ተሻገሩ ምናምን የምትሉት አንድ ምንድነው ስዊዝ ወይ ነው የሚሉት አሉ። በእግር ረሰው ይሻገራል ሲላሉ አንዱ ዘሎ አሜን አላሉ። ቸርች መንፈስ እኮ አለ ይተረጉምላል እኮ። ዳራ ዝም ብላ በጠባቧ ነው ሲል አንዱ ዘሎ አሜን አላሉ። ምን ነው አለው? በዛች ትንሽዬ ቦይ ውስጥ ነው ያ ሁሉ ሰራዊት ገብቶ የሰመጠው። ባይዘው ወደ ግራም ተአምር ነው፣ ወደ ቀኝ ብቻ እንዳይመስልህ። ልታቃልለው ስትሞክር የበለጠ ሌላ ነው። እግዚአብሔር ከሰራው እንከን አታወጣለትም። ክብር ለኢየሱስ ይሁን። ድነትን ማንም ሊያቃልለው አይችልም። የእግዚአብሔር ሥራ ነው። ድንገት ሰው ከኃጢአቱ ነፃ አይወጣም። ኢየሱስ መስቀል ላይ ሞቶ በከፈለው ብቻ ነው ነፃ የምትወጣው። ድንገት ሊሆን አይችልም፣ በአጋጣሚ ሊሆን አይችልም። ክብር ለመንፈስ ቅዱስ ይሁን። ከዛ ያበቃ ዘጸአቱ መሃል ላይ ደረሱ አይደል? በቃ ተከፈለ ባህር፣ ተሻገሩ። መዝሙር 136 ላይ ነው የእስራኤል ወርቃማ ምህረቱ ለዘላለም ነው እያለ የሚጽፈው። በምህረት የተሰራ ነው ይለዋል ዳዊት። እና ከወጡ በኋላ
ያው ባህሩ ተመለሰ ይላል አይደል? ያው ግብፅን ሰራዊቶቹ የሶስተኛውን አን የሚሉት ነው ይላሉ። እኔ ብዙ አላቀውም። እኔ የወጡት ነው ብዙም አቃቸው እና መሀል ላይ ገብተዋል። እግዚአብሔር መንኮራኩሩን ያዘው የሚል ካላምባቸዋል። መሀል ላይ ገብቶ ሲሮጥ ዝም አለው። ተከትሎ ሲገባ መሀል ላይ ሲደርስ እግዚአብሔር ያዘው። መመለስም አይቻልም። ባይዘው መከተል ብቻ አይደለም፣ አምላካቸው እየተዋጋላቸው ነው አሉ። መሀል ላይ ቆመው እነዚህ ሰዎች አምላክ አላቸዋል። ሙሴን ባለችን በትረን መልሳት አለው። ሲያረጋት የቀድሙ እንደዛ ቀጥ ብሎ የቆመው ውሃ ብዙ ሰው ታግሶ ነው ታውቃላችሁ የቆመው። እዛ ውስጥ እንግዲህ የጸነሱ ይኖራሉ፣ እድሜ ገፉ ይኖራሉ፣ ህፃናት ይኖራሉ። በሙሉ ወጥተው ማለቅ አለባቸው። በፈርዖን ፍጥነት ይደርስባቸዋል። ስለዚህ ነው መንኮራኩሩን ያዘው። ይሮጣሉ፣ ከመሬት ከፍ አደረገው። ይሮጣሉ፣ እዛው ነው የመሮጫ ማሽን ላይ ማለት 20 ኪሎ ሜትር ብሮጥ እዚህ ጋር እዛ ጋር እኮ አትሄድም። ለውጥ የሌለው ህይወት የተሰበረ ይሁን። መንኮራኩሩ ከተያዘ ከፍ አደረገው ከመሬት። ይሮጣሉ ይሮጣሉ፣ ያልበዋል። እዛው ነው ያልበዋል። ጫው ጫው ኪሎ ቀነሰ ይላል። እዛው ነው። አጂም ጥሩ ነገር ነው። እኔ ለጀስ ለምሳሌ አመጣሁት እንጂ ድሮ ነው እኛ ዘጻት 14 ላይ ቴክኖሎጂን ያነበብነው። በእናንተ መልክ መጥቶ ነው እንጂ ድሮ እግዚአብሔር ፈረስ ሁሉ እንትን ያደርጋል፣ እየሮጠ እዛው እንዲሆን ያደርጋል። ልክ እስራኤል የመጨረሻው ሰው ሲወጣ እኮ ነው አይደል? መልሰዋለሁ ክድና አለ። ከዛ እነ ማርያም ዘመሩ፣ ጉዞ ተጀመረ። የዕብራውያኑ ጸሐፊ እሱ ጋር አይደለም የሚዘጋው አይደል? ቀጠለ፣ ጉዞ ተጀመረ። ዋናውን መንገድ ጀመሩት። ተላቀዋል፣ ወጥተዋል። ዋናውን መንገድ ጀመሩ። የመጨረሻ አንድ ነገር ላንሳላችሁና ልጨርስ። የእግዚአብሔር ሰው ሙሴ በምድረ በዳ መካከል በጣም ትልቁ በሙሴ ህይወት ላይ ሙሴ ጸልየው የጠየቀው የመጨረሻው ትልቁ ጥያቄ አቤቱ ክብርን አሳየኛል አይደል? በጣም ጂኒውን አገልጋይ ነው። እስቲ ፊትህን ልየው አለው። እግዚአብሔር ሰው ፊቴን አይቶ በህይወት አይኖርም፣ በቃ ትሞታለህ፣ ስለዚህ ጀርባዬን ታያለህ ብሎ አሳለፈው። ግን አልተወውም እሱን ጸሎት አይደል? መለሰለት እኮ። የመለሰለት አዲስ ኪዳን ላይ ነው እንጂ መለሰለት አይደል? ማቴዎስ 17 ላይ ተራራ ላይ አምጥቶ መለሰለት እኮ። ፊትህን አሳየኝ የሚለውን ጸሎት እኮ እግዚአብሔር አታየኝም ብሎ እኮ አልዘጋም። አሁን አታየኝም እና ሲለው ማያ አለ። አሁን በዚህኛው አለት ጀርባዬን፣ በዛኛው አለት ፊቴን። እንደ ሙሴ እድለኛ አለ። እግር በእግር እየተከታተለ ኢየሱስ ላይ ሰፋው። እግር በእግር ምኑም አልወደቀም ሰውየው። እያንዳንዱ ነገሩ አዲስ ኪዳን ላይ መጣ። የኢየሱስ አገልግሎትና ህይወት ላይ በሙሉ ተተርጉማለች። ከኢየሱስ አንፃር ወሰደው ሙሴን። ካከበረን በዚህ ያክብረን። ኢየሱስ ላይ ደምድሞ ያክብረን። አታየኝም ጀርባዬን ታያለህ ብሎ እሺ አለው። ፊት አይቶ የሚያውቅ የለም። ያው ጀርባ የሚያየ የመጀመሪያ ሰው ነው ባይዘው። አሁን እኛ ለፊት እንጨዋለን እንጂ ጀርባ የሚያየ ባይዘው ለፊት እኮ አለ። ፊትማ ማንም አላየም አለው። ጀርባ ራሱ አንተ የመጀመሪያ ትሆናለህ አለውና ጀርባን ሲለው እሱንስ ማን አየ? እሺ አለ። እሺ እሱንም ቢሆን ብሎ በእርግጥ ያው እግዚአብሔር ጀርባ ያለውን ያው ታውቁታላችሁ። ዘጸአት 34 አንብቡ እናንተ። መሬት መንቀጥቀጥ፣ ጭስ፣ ጭጋግ ምናምን ሆነ፣ ጀርባዬ ነው አለው። ያው እግዚአብሔር ካለሽ እንደዚህ አይነት ጀርባ ያውሽ እግዚአብሔር ካለሽ ብሉይ ኪዳን ምን ያህል ሲቃይ እንደሆነ የምታውቁት በዚህ ማየት የምትችለው ይሄን ባህር ከፍሎ ያን ሁሉ ተአምር አድርጎ እንደው ልጣጋ ሲለው ናና ጀርባ ብሎት ምን ሲለው ጭስ፣ ጭጋግ፣ ደመና፣ መሬት መንቀጥቀጥ ይልና ጀርባዬ ነው ሲለው እሺ እግዚአብሔር እንዴት አይባልማ እሺ ልክ ነህ ሲለው
እትትና ፊት ያሳያል ብሎ ከ1440 ዓመት በኋላ ከሞት ቀስቅሶ ከሞት አስነስቶ ይህንን ጸሎት ለመመለስ 400 ዓመት መጠበቅ ነበረበት እግዚአብሔር። ኢየሱስ ካልመጣ አይሆንማ። ስለተፈለገ እንዳይሞትበትም ይፈልጋል ሰውየውን። ስለዚህ በቃ ታያለህ አለው። እንደው ሲል ከአዲስ ኪዳን ሰዎች ጋር ነው የምታየው፣ ከኛ እኩል ነው የምታየው። ከተኛበት ቀሰቀሰው ታውቃለህ። ይሄን ለመመለስ እግዚአብሔር ተቀላሽ ለአንድ ጉዳይ ብቻ አይመጣም። አንዳንዴ በመደዳ ነው የሚሰራው። ሕግና ነቢያትን ወክለው እንዲመጡ አድርጎ ሕግን ወከለው ሰውዬ ግን የፊት ጥያቄ ስለነበረው እንዲያይ የብሉይ ኪዳን መጠቅለያ እንደሆነ ኢየሱስን ለማሳየት እግዚአብሔር እነዚህን ሰዎች ቢያመጣቸው ሙሴ ብድግ አለ። የተከለከለውን አየ። ከያዕቆብ ከማን ነው ዮሐንስና ጴጥሮስ አጠገብ ቆሞ እሱም እኮ ላይ ነው የመጣው። አይቶ እየተደመመ ጴጥሮስ መንፈስ ቅዱስ አልተሞላምና መንፈስ ቅዱስ ካልተሞላ እኮ ከባድ ጸሎት ራሱ እንትን ሊያይ ለመጣው ሰውዬ አብረን ድንኳን እንስራለን አለው። ሙሴ እኮ ላይ እኮ ነው የመጣው ለይ ብሎ ሙሴ ገና አይቶ ሳይጠግብ እዚሁ እንኑር ጌታ ሆይ ለኛ በዚህ መሆን መልካም ነው አለ። ምንም ያገኘ ቀን እንዲደስ ብሎ ታያቅማ። የዛሬው አይ ነፍሱ ነው በቃ ሐሴት ያደረገችው አጥንቱን አፈሰሰው። በቃ 3 ዳስ ሰርተን እዚሁ እንኑር አለው። መንፈስ ቅዱስ ባይሞላም ግን ዕውቀቱ ከባድ ነው። ሙሴ ጴጥሮስ አይደል አንደርስታንዲንጉ በጣም ጥልቅ ነው። ምክንያቱም ዞር ብሎ ሙሴ አለ፣ ዞር ብሎ ኤልያስ አለ እኮ አወቃቸው። ይሄ አጥነታ አታመጣውም። እኛ መሀል ጴጥሮስ ቢመጣውን የትኛው እንደሆነ በምን እንለየዋለን? ይሄ በጥናት አይመጣም። በጣም ጳውሎስን ስላጠና ነው እኮ ሰውየውን አናውቀውም ብናገኘው። ይሄ ዲቫይን ኖሌጅ ነው። ኢየሱስ አጠገብ ሲሆን የምታውቀው ነው። ምንድነው ሙሴና ኤልያስ ያልጠፉበት ከኢየሱስ ስለጀመረ ነው ሰውየው። ጌታ ሆይ አንድ ላንተ ብሎ ዞር ሲል አንድ ጥላ፣ ይሄኛው ሌላ ጥላ፣ 2 ጥላ ነው። እኔ ቆሜ ጥላዬ ከጠፋ እንጸልይልሃለን አለ። እንደዚህ ያዩን የሕግ ጥላና የነቢያት ጥላ፣ አንድ ለሙሴ አንድ ለኤልያስ 3 ዳስ ሰርተን እንኑር ሲለው ሙሴም ለማየት ነው መጣው። አብ መጣ። በዚች ልጨርስላችሁ። አብ መጣ። የሙሴ ጸሎት ተመልሶ አብ ብቅ አለ። ተራራው ላይ ብሩህ ደመና ጋረዳቸው አይደለም የሚለው። አብ አባት ነው። መጣና በእርሱ ደስ የሚለኛል። ኢየሱስ እያለ ሙሴ አይደነቅማ። ሙሴ አይባልም። ኢየሱስ አለ። አይ እግዚአብሔር ሙሴና ኤልያስ በቀደመው እነዚህ ደግሞ በአዲሱ አይደል። ወደ ኋላም ወደ ፊትም ነው ያወራው ስለ ኢየሱስ። ወደ ብሉይም ወደ አዲስም አወራ። በእርሱ ደስ የሚለኝ የምወደው ልጅ አለና እርሱን ስሙት ያለው ለሁሉም ነው። እዛ ጋር ላሉት ኢየሱስ የምንም ነገር መጨረሻችን ነው። መገለጥ ካመጣን የመጨረሻው ኢየሱስ ነው። ትምህርት ከመጣ የመጨረሻው ኢየሱስ ነው። ብርሃን ካለ የመጨረሻው ኢየሱስ ነው። ጮክ በሉና ኢየሱስ በሉ እስቲ። ሙሴ እድለኛ ነው። ሙሴ ተባረከ ነው። ሲገባውም ሳይገባውም እግዚአብሔር ኢየሱስ ክርስቶስን እላዩ ላይ አብረቀረቀበት። የብሉይ ኪዳን ፒላር ሆነ ይሄ ሰውዬ። አይገርማችሁም? የእግዚአብሔር ሰው ብለን አወቅ ነው። የግብፅ ፈርዖን ብለን አላወቅ ነው። እግዚአብሔር በእውነት ከአንዱ ሲያድናችሁ ለሌላው ነው እንጂ ዛሬ የሚጎበኛ አንድ ፒራሚድ ውስጥ ነበር የሚቀመጠው። ማን ኦፍ ጋድ ብለን አናውቀውም ነበር። ሙሴ እግዚአብሔር ሰው ነው። ሲያንቀላፋ የተጻፈለት እሱ ነው። የእግዚአብሔር ሰው ሙሴ የፈርዖን ልጅን እምቢ ሲል የእግዚአብሔር ሰው ሙሴ። አሜን ነው። ስለዚህ ጥቃቅኗ ነገር አታድክማችሁ። ትንንሿ ነገር መንገድ ላይ አትያዛችሁ። ትልቁን ስዕል እዩት። የምታልፉበትን መንገድ በዛ ታገሱት። በሚበልጠው ነገር ታገሱት። እግዚአብሔር ፈርዖን ቤት አስገብቶ ሊያሰለጥናችሁ ይችላል። ዩቶር ቤት አስገብቶ ትሁት ሊያረጋችሁ ይችላል። ትልቁ ስዕል አሜን ነው። በቃ ይሄ ሰው የተገነባው 5ቱ ኦሪት እኮ በሱ እጅ ተጻፈ። የብሉይ ኪዳን መጽሐፍት እኮ መጽሐፍ ቅዱስ ያሏቸው እኮ እሱ ላይ እኮ መዝነው ነው። ነብይ ኤርሚያስን ነብይ ያሉት እኮ በሙሴ ሕግ እኮ አይተውት ነው።
ኢቭን መጻ ስክሪፕቸርስ ሆሊ ስክሪፕቸሩ እኮ እየጸደቀ የተቀመጠ እኮ በሙሴ ሕግ መሰረት እኮ ነው የሚያስገቧቸው። ለሌሎቹ መጽሐፎች መጽደቅ ምክንያቱ እኮ ናቸው እኮ በሱ እጅ የተጻፉት መጽሐፍ። ዓለም ላይ ያለ የትኛውም አሁን በእኛም ሀገር ያለው ሕግ ሶሻል ሎ ሌበር ሎ ምናምን ምንለው በሙሉ ከሙሴ እኮ ነው የወጣው። ክብር ለኢየሱስ ይሁን። እግዚአብሔር በእናንተ ሁኔታ እየገባችሁም ሳይገባችሁም ኢየሱስ ክርስቶስን ብቻ ያከብረዋል። የአብ የመጨረሻ ደስታ ይሄ ነው። እናንተ ላይ ኢየሱስን ሲያይ ስለዚህ ኃጢአት ፕሌዠር የለውም አይደለም። ኃጢአት እኮ ደስታ የለውም አይደለም። ለጊዜው ከሚሆን ከኃጢአት ደስታ ነው። ለጊዜው ነው ደስታ አለው፣ ፕሌዠር አለው፣ ለጊዜው እና ያልፋል ነው። ዘላለማዊውን ክብር አይቶ ከእግዚአብሔር ሕዝብ ጋር ጭቃ ማቡካት የሚሻል ክብር ነው አለ ነው። ስለዚህ ጥቂቷን ነገር በሚበልጥ ነገር ታገሱት። አሜን ነው። ለዘላለም ተጠርታችሁ መንገድ ላይ እንዳቀሩ አንዳንድ ወዳጅነት፣ አንዳንድ ጓደኝነት፣ አንዳንድ ውሎ ድቀቅ ነው የሚያደርግ። ትተህ መሄድ እንደ ሙሴ ኮንክ ትተህ አጀንዳ አለብኝ ብለህ ጥለህ መውጣት ነው። እስቲ አሜን በሏ። የማይሆን ነገር ሲነው ኖ አትከራከራቸው፣ ትተህ ሂድ። አንዳንዱ ነገር አትለውጠው፣ ትተህ መሄድ። ከለወጠ እግዚአብሔር ይለውጧል። ቆጭ አረገ ፈቃቅ። እስቲ አሜን በሏ። ለሚበልጥ ነገር ተጠርታችኋል። በጣም ለታላቅ ነገር እግዚአብሔር እዚህ ቤት ጀምሯችኋል። እስኪ ጨርስ አያርፍም። ቶሎ እንለቅ። የሰማኑን በልባችን ያቆይልን።